ያለ ቀና ብላ ወንድን ስታይ እንዴት ነው አንቺ ወንድ ልጅ ከኔ ጋር ያለሽ የምታዩ ብሎ ይላታል። እሷም በአይኔ ያየሁትን ሁሉ አብሬ የምኖር ይመስላል ወይ? ለምንድን ነው በራስ የማትተማመነው? ምን እየሆንክ ነው ያለው ብላ ትለዋለች። ቀና ብለሽ ወንዶችን እንድታይ በፍጹም አልፈቅድልሽም ብሎ ይላታል። ሳሪም በራስ ካልተማመንክ እኔ ምን ማድረግ እችላለሁ ብላ ስትለው በጥፊ ይመታታል። እሷም ተነስታ እየሄደች እያለ ከእንደገና የኔ ፍቅር አጥፍቻለሁ ይቅርታ አድርጊልኝ በማለት ይቅርታ ይጠይቃታል። እሷም እሺ ብላ ይቅር ካለችውም በኋላ ወደ ቤት ይሄዳሉ። ቤትም ከሄዱ በኋላ የውርሱን ነገር እንዴት አደረግሽ ብሎ ይላታል። ምንም ማድረግ አይቻልም እኮ በራሳችን ሰርተን በላባችን እናገኛለን። እኔ በእንባ የሚመጣ ነገር አልፈልግም ብላ ትለዋለች። እሱም በፍጹም ይሄንንማ ማግኘት አለብን መውሰድ አለብን ብሎ ይላታል። እሷም ዝም በምትለው ሰዓት በይ አሁን እኔ ልወጣ ነው ብሎ ይላታል። እሱም ከቤት እንደወጣ ተመልሶ ይመጣና በይ አሁን እንዴት የውርሱን እንዴት እንደምናገኝ እንዴት እንደምንወስድ ደርሼበታለሁ። ስለዚህ ከዚህም በኋላ አንቀባርሬ አኖርሻለሁ ይላታል። እሷም እንዴት ሆኖ ነው የምንወስደው ብላ ስትል ሚስጥር ነው፣ እኔ ሁሉንም ነገር ደርሼበታለሁ። ስለዚህ አሁን ውርሱን እንወስዳለን ብሎ ይላታል። ይሄ ነገር አይሆንም፣ ራሳችን በላባችን ሰርተን መኖር እንችላለን፣ እኔም ስራ እሰራለሁ ብላ ስትለው አይ በፍጹም እኔ ጥሩ ስራ ከሰራው አንቺ ቤት ውስጥ እንደ ልዕልት መኖር ትችያለሽ። አንድ ሰው ባልየው ጥሩ ስራ ከሰራ ሚስት እንደ ልዕልት ሆና ትቀመጣለች ብሎ ይላታል። አልፈልግም ስትለውም አሁንም በጥፊ መታትና ሌላ ወንድ ፈልገሽ ስራ ብለሽ ልትሄጂ ፈልገሽ ነው በማለትም ይደበድባታል። እሷም ግራ ገብቷት ተቀምጣ ሳለ በይ አሁን ወዴትም እንዳትሄጂ ብሎ ይላታል። አሁን በቃ እዚሁ ነው አብረን የምንሆነው ውርሱንም እንወስደዋለን ካላትም በኋላ በሻወር ገብቼ እመጣለሁ ይላታል። እሷም ተነስታ ትጠፋለች። ጠፍታም ወደ ራይል ቤት ትገባለች። ራይል ጋም እንደሄደች ልዑልም ካወቀ በኋላ እንዴት ነው የፍቅረኛሽ ገዳይ ቤት ሄድሽው? ብቻ እኔ እንደገደልኩት እንዳታውቂ እያለ እየፈራም ይገኛል። እሱም ያለውን ነገር እንዴት አድርጌ ነው ወደ እኔ ማመጣት ጉዴ ፈላ በማለትም በፍራቻ ውስጥ እየተገኘ ቲና ጋር ይደውልላታል። ቲናንም ሳራ ከቤት እንደወጣችና ከራይል ጋር እንዳለች ከነገራት በኋላ እንዴት አድርገን ነው ከዚህ ወንጀል የምንወጣው? ሳራ እኔ ያደረግኩትን ሁሉ ለራይል ነግሯታለች። ስለዚህ እንዴት እናደርጋለን ብላ ትለዋለች። ሄኖክም ይህንን ከሰማ ምን እናደርጋለን እያሉ ከቲና ጋር እያወራ ነበረ። እሷም ለሄኖክ ደውላ ራይል ልዑል ጋር እንዳለችና አንተን ጥላ ሌላ ወንድ ጋር ሄዳለች ልትለው ደውላ ናና እዚህ ነው ያለችው ራይል እንገናኝ ብላው ነበረ። እሷም እያወራች እያለ ሄኖክ ይመጣል። ሄኖክ መጣ በኋላ ላይ አወራሃለው ብላ ትዘጋበታለች። ሄኖክም እንደመጣ የታለች ራይል ብሎ ሲላት አይ እዚህ የለችም እምነግር ነገር ስላለ ነው ብላ ትለዋለች። እሱም እጅግም ቢቆጣት ራይል አንተን አታፈቅርህም ለዛ እኔ በስልክ ከምነግር ብዬ ነው ትለዋለች። እስካሁን ድረስ ለምን አልነገርሽኝም? ታዲያ ራይል የት ነው ያለችው ብላ ትለዋለች። ያለችው ልዑል ጋ ናት፣ አንተን ትታ እሱን አስበልጣ ሄዳለች። አንተ ደግሞ ለምንድን ነው እንደዚህ የምትሆነው ብላ ትለዋለች። እሱም አይ ይሄማ ምናልባት የአንድ ቀን ስህተት ሊሆን ይችላል እንጂ በፍጹም ራይል እኔን ትታ የትም አትሄድም በማለት ሄኖክ ይመልስላታል። እሷም
ከዚህ በላይ እንዴት ነው የምትሆነው? ጥላ ሄዳለች በማለትም መጠጥ እንዲጠጣ ታደርገዋለች። እሱም መጠጡን ከጠጣ በኋላ እንዴት ራሔል እንደዚህ ታደርገኛለች በማለት ወደ ቤትም ቶሎ አልተመለሰም ነበር። እናትየውም እጅግ እየተጨነቀች ግራ ገብታት የምትደውልበት ሲጠፋት ቲና ጋር ትደውላለች። ቲናንም ከአንቺ ጋር ነው ወይ ብላ ስትጠይቃት አዎ ከኔ ጋር አይደለም ግን እንዴት አወቀች እያለች ግራ እየተጋባች ሄኖክ ጠፍቶብኛል ልጄ ግራ ገብቶኛል ምታቂ ነገር ካለ ብላ ትላታለች። ማዘር አያስቡ እኔ ሄኖክን ይዤ እመጣለሁ በማለትም ቃል ትገባላችኋለች። ሄኖክንም እስከ ቤት ድረስ ይዛው ወደ ቤት ትሄዳለች። ራሔልም ከሄኖክ እንዳላረገዘችና የዛን ቀን ቲና ያዘጋጀችው ዕለት በአንድ ቀን ስተት ከልዑል እንዳረገዘች ለሳሪ ትነግራታለች። ሳሪም ይሄ ነገር እንዴት ይሆናል ብላ ስትላት ይሄንን ያዘጋጀችው ቲና ናት። እኔም አሁን ማደርገው ነገር ግራ ገብቶኛል። እኔና ሄኖክ መቼም አንለያይም ብዬ አስቤ ነበረ። ሆኖም ግን በዚህ የተነሳ አሁን እኔና ሄኖክ ከዛሬ ቀን ጀምሮ ተለያይተናል። እሱ ይሄንን አያውቅም ብላ ትላታለች። ሄኖክም በመበሳጨትና በስካር ውስጥ ገብቶ ነው ያለው። ሳሪም እንዴት ይሄ ነገር ሊገጥም ይችላል? ስለዚህ ሄኖክን እናወራውና ይስተካከላል ብላ ትላታለች። ካልሆነም ደግሞ ችግሮቻችንን አንድ ላይ ተያይዘን እንፈታለን ብላ ትላታለች። እሷም እሺ በቃ ካልሽ እንግዲህ እያሉ እነሱም እየተመካከሩ ግራ ገብቷቸው ይገኛሉ። ሄኖክንም ወደ ቤት ይዛ ከመጣች በኋላ ማዘርያዋም ልጄን እንኳን ይዘሽልኝ መጣሽ ብላ ካመሰገነቻት በኋላ ሰራተኛዋ ግን ቲና እጅሽ እዚህ ውስጥ የሆነ ነገር አለ፣ አንቺ አሁንም የሆነ ያቀርሽው ነገር አለ ማለት ነው በማለትም እጅግ ግራ በመጋባት ውስጥ እሷም ትተኛለች። የሚያደርጉት ነገር ግራ ገብቷቸዋል። እንግዲህ ሳራንም የውርሱን ነገር አሁኑኑ ካልወሰድን በማለት ሲያሰቃያት ነበር ትታው ሄደችው። አሁን ራሔልና ሳራ አንድ ላይ ይገኛሉ። እነሱም ችግሮቻችንን አንድ ላይ ነው የምንቀርፈው እያሉ እያወሩ ያለውንና ያሰቃያትን ሁሉ እንዴት እያደረጋት እንደነበረ ለራሔል ሁሉንም ነገር ነግሯታለች። ራሔልንም አንቺም እያሳለፍሽውንና ያደረግሽውን ሁሉ ንገሪኝ ስትላት ራሔል አሁን አይደለም የምነግርሽ ትንሽ ታገሽኝ ብላ ትላታለች። ምንድን ነው እሱ? ይኸው እኔ ራሱ ያለውን ነገር ነገርኩሽ አይደል ወይ ንገሪኝ ስትላትም ያው ፈቃደኛ እንዳልሆነችና ነፍሰ ጡር እንደሆነች ብቻ ነገረቻት። እሷም ልጁ በእናንተ መካከል እኮ ካለ መታረቅም ትችላላችሁ ብላ ስትል ልጁ የእሱ እንዳልሆነም ነገረቻት። እሷም እጅግን ብትደነግጥ ችግራችንን አብረን እንቀርፋለን በማለትም ተስማምተዋል። ቲና ቤት ካመጣችሁ በኋላ እንዴት አድርጌ ነው የራሴ ማደርግ? እኔ በዚች ዓለም ላይ የምኖረው አንተን ብቻ ስለማፈቅር ነው ብላ ትለዋለች። እሷም እንደዛ እያለችው እያለ እናትየው በር ስር ተደግፋ እየሰማችው ነበረ። ራሔል አታፈቅርህም፣ እኔ ነኝ የማፈቅርህ፣ እኔ ካላንተ መኖር አልችልም፣ እንዴት አድርጌ ነው በእጄ የማስገባ እያለችው እሱ በተኛበት እሷ አልጋ ላይ ተቀምጣ እያወራችሁ እያለ እናትየው ያለውን ነገር ሁሉ ሰምተውታል። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ ዛሬ ላይ ያዘጋጀውላችሁ ይህንን ይመስላል። በቀጣይ ክፍል እስክንገናኝ ድረስ የእግዚአብሔር ጥበቃ በያለንበት ዓለም ዳርቻ ብዝት ይበልልን እያልኩኝ ከወዲሁ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ። ተባረኩ።